የርዕሰ ሊቃነ ጳጳሳት ሌዮ 14ኛ የመጀመሪያው ጳጳሳዊ መልእክት ይፋ ሆነ። የሰው ልጅ አስደናቂነት የተሰኘው የመጀመሪያው የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሐዋርያዊ መልእክት ግንቦት 17 ቀን 2018 ዓ.ም ይፋ የሆነ ሲሆን ሰብአዊነትና ቴክኖሎጂ ላይ ያተኮረ በዘመናችን እጅግ እየተስፋፋ የመጣውን የሰው ሰራሽ አስተውሎት በሰው ልጅ ላይ ያለውን ተጽዕኖ በጽሁፋቸው አመላክተዋል። ቅዱስነታቸው በሰው ሰራሽ አስተውሎት ቴክኖሎጂ ዘመን በዚሁ ከቀጠለ ሰብአዊነትን በመጻረር የሰው ልጅ ክብር አደጋ ላይ የሚጥል በመሆኑ የሁሉም ሰው አስቸኳይ ኃላፊነት መውሰድ ያስፈልጋል በማለት ተናግረዋል። ርዕሰ ሊቃነ ጳጳሳቱ በመልእክታቸው ዓለማችንን በሀያላን አይን ሳይሆን ከታች ጀምሮ በሚሰቃዩትና በተገለሉት ወንድምና እህቶቻችን አይን ልናይ ይገባል ያሉ ሲሆን የካቶሊክ ማህበራዊ አስተምህሮ የሰውን ክብር፣ የጋራ ጥቅምን፣ አንድነትንና ፍትህን ለመተግበር አስፈላጊ እንደሆነ በመግለጽ የሰው ልጅን የበላይነት ማግለልና ጦርነትን የሚያበረታቱ ቴክኖሎጂዎችን ማስወገድ እንደሚገባ አስጠንቅቀዋል። የሰው ልጅ አስደናቂነት የሰው ሰራሽ አስተውሎት የትንታኔ ጽሑፍ ሳይሆን የካቶሊካዊት ቤተክርስቲያንን የማህበራዊ አስተምህሮ መርሆች በዘመናችን ላይ የሚተገብር የርዕሰ ሊቃነ ጳጳሳትን ዋና ዋና ነጥቦች የሚያጠናክርና የሚያዘምን ማጠቃለያ እንደሆነ ገልጸዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ቤተክርስቲያኒቱ ስለ ሰው ሰራሽ አስተውሎት ዓለም አቀፍ ውይይቶች በትህትናና በግልጽነት አስተዋጽኦ ለማድረግ ያላትን ፍላጎት አረጋግጠዋል። ይህም ቴክኒካዊ እውቀትን በማቅረብ ሳይሆን የሰው ልጅን በክብር በህሊና ላይ የተመሰረተ ራዕይን በመጠበቅ እንደሆነ ተናግረዋል። ርዕሰ ሊቃነ ጳጳሳቱ ሁሉንም ሰዎች የተስፋና የጥበብ ባለቤቶች እንዲሆኑ በመጋበዝ ክርስቲያኖች የበለጠ ሰብአዊና ወንድማማች ማህበረሰብን እንዲፈጥሩ አሳስበዋል። ቅዱስነታቸው በመልእክታቸው በህይወታችን እመቤታችን ቅድስት ድንግል ማርያምን በማስቀደም እንድንኖር እንዲሁም በእኛ መሀል የቅዱስ ጳውሎስ ስድስተኛና የቅዱስ ዮሐንስ ጳውሎስ ዳግማዊ የፍቅር ስልጣኔ ማደጉን እንዲቀጥል ገልጸዋል።